ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የመረጃ ሰዓታችን ላይ እንገኛለን። አብሬያችሁ ቆይታ ማድረገው ቤቴል ታምራት ነኝ። በቅድሚያ ማርስ ዜና በመሰረተ ክርስቶስ ቤተክርስቲያን ለአንድ ሳምንት የሚቆይ የሚስዮናውያን ስልጠና ተካሄደ። የኢትዮጵያ ሃይማኖት ተቋማት ጉባኤና ግሎባል ፒስ ፋውንዴሽን በጋራ ለመስራት የሚያግዛቸውን የመግባቢያ ስምምነት ተፈራረሙ። በጋምቤላ ክልል ከ28000 በላይ ተማሪዎች የምገባ አገልግሎት ተጠቃሚ መሆናቸው ተነገረ። ከውጭ ቻይና ከአሜሪካ በሚገቡ ምርቶች ላይ የ34% ታሪፍ በመጣል የአጸፋ ምላሽ ሰጠች። እንድትከታተሉን እየጋበዝኩኝ ወደ ዝርዝሩ አልፋለሁ። በመሰረተ ክርስቶስ ቤተክርስቲያን ለአንድ ሳምንት የሚቆይ የሚስዮናውያን ስልጠና ተካሄደ። የመሰረተ ክርስቶስ ቤተክርስቲያን በሀገሪቱ በሚገኙ ወንጌል ባልደረሰባቸው የማህበረሰብ ክፍሎች ውስጥ ቤተክርስቲያንን ለመትከል እየሰራች የምትገኝ ሲሆን በዚህም መሰረት የምስራቅ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን በተለያዩ ስፍራዎች ላሰማራቻቸው የወንጌል አገልጋዮች ዓመታዊ ስልጠና መስጠት መጀመሯ ታውቋል። በዘመን ፍጻሜ የክርስቶስ በጎ ወታደር ሆነ ከጌታ የተቀበልከውን አደራ ፈጽም በሚል መሪ ሐሳብ ከመጋቢት 20 እስከ መጋቢት 28 2017 ዓ.ም በሚቆየው ስልጠና 120 ሚስዮናውያን ተሳታፊ የሆኑ ሲሆን ሚስዮናውያን በምስራቅ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ሲደርሱ ምዕመናንና አገልጋዮች በጋራ እግራቸውን በማጠብ ተቀብለዋቸዋል። ለአንድ ሳምንት በሚቆየው በዚህ ስልጠና የወንጌል አገልጋዮች በቤተክርስቲያን ተከላና እንቅስቃሴ ዙሪያ ትኩረት ያደረጉ የተለያዩ ትምህርቶችን እንደሚያገኙ ከቤተክርስቲያኒቱ ያገኘነው መረጃ ያሳያል። የኢትዮጵያ የሃይማኖት ተቋማት ጉባኤ እና ግሎባል ፒስ ፋውንዴሽን በጋራ ለመስራት የሚያግዛቸውን የመግባቢያ ስምምነት ተፈራረሙ። የኢትዮጵያ የሃይማኖት ተቋማት ጉባኤ ግሎባል ፒስ ፋውንዴሽን ከተባለ ዓለም አቀፍ ድርጅት ጋር በትብብር በጋራ አጀንዳዎች ላይ ለመስራት የሚያስችላቸውን የመግባቢያ ስምምነት መጋቢት 26 2017 ዓ.ም በጉባኤው ጽሕፈት ቤት ተፈራርመዋል። በመድረኩ የተገኙት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለና የግሎባል ፒስ ፋውንዴሽን የአፍሪካ አህጉር ተጠሪ የተከበሩ ዶክተር ካኒሳ ቺኒኢካ እንዲሁም ከሁለቱ ተቋማትና አጋር ድርጅቶች ከፍተኛ የስራ ኃላፊዎች የተገኙ ሲሆን በትብብር በሚሰራባቸው አጀንዳዎች ዙሪያ ምክክር አድርገዋል። በፊርማ ስነ ስርዓቱ ላይ ኢትዮጵያ የነጻነት ተምሳሌትና የአፍሪካ የልብ ትርታ ማዕከል መሆኗንና ያለ ኢትዮጵያ አፍሪካን ማሰብ እንደማይቻል ተብራርቷል። በተያያዘም ኢትዮጵያ የተለያዩ የሃይማኖት ተቋማትና አማኞች በመከባበርና በመደጋገፍ በሰላም የሚኖርባት ታላቅ ሀገር እንደሆነች ተገልጿል። አፍሪካ ከሌሎች የዓለም ክፍል በተሻለ ሁኔታ ሃይማኖተኛ ህዝብ በብዛት የሚገኝባት አህጉር በመሆኗ የሃይማኖት አስተምህሮን በመጠቀም ሰላምን መገንባትና ማስፋፋት እንደሚገባ የተገለጸ ሲሆን በአሁኑ ወቅት እየተጎዱ ያለውን የቤተሰብ እሴት መልሶ መጠገንና መታደግ እንደሚቻል ተመላክቷል። ከዚህም ባሻገር በመልካም አስተዳደር የወጣቶችን አቅም በመገንባትና ተዛማች ጉዳዮች ላይ በቀላሉ በአጋርነት መስራትና የላቀ ውጤት ማስመዝገብ እንደሚቻል መግባባት ላይ ተደርሷል። በተለይም ሁለቱ ተቋማት የጋራ በሚያደርጓቸው አጀንዳዎች ማለትም በሰላም አብሮ መኖርን የማስፋፋት፣ በሃይማኖት ተቋማትና አማኞች መካከል ጠንካራ ትብብር የመገንባት፣ እርቀ ሰላምን የማስፈን እንዲሁም የእርስ በርስ መከባበርን፣ የሰው ልጅ ክብርን የማስጠበቅና በብዝሃነት ውስጥ አንድነትን የመገንባት ዓላማ የያዙ ዘርፈ ብዙ ስራዎችን በቅንጅት መስራት የሚያስችል የመግባቢያ ስምምነት ተፈርሟል። በመጨረሻም የተፈረመው የመግባቢያ ሰነድ በሰነድ ላይ ብቻ እንደተጻፈ እንዳይቀር ፈጥኖ ወደ ስራ በመግባት ስምምነት ላይ የተደረሰባቸውን አጀንዳዎች በስራ መተርጎም እንደሚገባ በመግባባት የዕለቱ መድረክ መጠናቀቁን ከኢትዮጵያ የሃይማኖት ተቋማት ጉባኤ ያገኘነው መረጃ ያሳያል። በጋምቤላ ክልል ከ28000 በላይ ተማሪዎች የምገባ አገልግሎት ተጠቃሚ መሆናቸው ተነገረ። በጋምቤላ ክልል ከ28000 በላይ ተማሪዎች የትምህርት ቤት ምገባ መርሃ ግብር ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ አስታውቋል። በቢሮ የተማሪዎች ምገባና ስርዓተ ምግብ አስተባባሪ አቶ ጃሙስ ጆኝ እንዳሉት በ2017 ዓ.ም እየተተገበረ ባለው የተማሪዎች ምገባ መርሃ ግብር በምግብ
ችግር ሳቢያ ከትምህርት ቤት የሚቀሩ ተማሪዎችን ቁጥር ቀንሷል። በአሁኑ ወቅትም በ8 ወረዳዎች በሚገኙ 58 ትምህርት ቤቶች የምግብ አገልግሎት የተሰጠ መሆኑን ነው የገለጹት። ከነዚህም መካከልም 35 ትምህርት ቤቶች በክልሉ መንግስት ወጪያቸው የሚሸፈን ሲሆን ቀሪዎቹ ደግሞ ከወረዳና ከማህበረሰብ ተሳትፎ በሚገኝ ድጋፍ የሚሸፈን መሆኑንም ጠቅሰዋል። የምገባ መርሃ ግብሩ ተማሪዎች በትምህርታቸው መሰረታዊ ለውጥ እንዲያመጡ እንደሚያግዝ መጠቆሙን የክልሉ ኮሚኒኬሽን መረጃ ያመለክታል። በክልሉ የተጀመረው የተማሪዎች ምገባ ፕሮግራም ዘላቂነት እንዲኖረው የሚመለከታቸው ባለድርሻ አካላት የበኩላቸውን እንዲወጡም ጥሪ መቅረቡን የዘገበው ፋና ነው። ለጎርፍ ተጋላጭ በሆኑ አካባቢዎች ቅጽበታዊ ጎርፍ ሊያጋጥም ስለሚችል ጥንቃቄ እንዲደረግ ተጠየቀ። በዋቢ ሸበሌ፣ በአዋሽ፣ በኦሞ ጊቤ እንዲሁም በስምጥ ሸለቆ ተፋሰሶች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ከወዲሁ ከፍተኛ ጥንቃቄ ማድረግ እንደሚያስፈልግ የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ከመጋቢት 23 እስከ ሚያዝያ 22 2017 ዓ.ም ስለሚኖረው የአየር ጠባይ ሁኔታ እንዳስታወቀው ለጎርፍ ተጋላጭ በሆኑ እንደ ዋቢ ሸበሌ፣ አዋሽ፣ ኦሞ ጊቤ እንዲሁም ስምጥ ሸለቆ ተፋሰሶች ላይ በሚኖረው ከፍተኛ እርጥበት ምክንያት የከተማና ረባዳማ የገጠር አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትልና ጉዳት ሊያደርስ ስለሚችል አስፈላጊ የቅድመ ጥንቃቄ ስራ ማከናወን ያስፈልጋል ብሏል። በመሆኑም የጎርፍ ማፋሰሻ ቦዮች በጠጠር ቆሻሻ እንዳይዘጉ ክትትል ማድረግና ማጽዳት ያስፈልጋል በማለት አሳስበዋል። የሚያዝያ ወር በአብዛኛው የበልግ ተጠቃሚ በሆኑት የኦሞ ጊቤ፣ ስምጥ ሸለቆ፣ ገናሌ፣ ዳዋ፣ ባሮ፣ አኮቦ፣ የላይኛውና የመካከለኛው አዋሽ፣ ዋቢ ሸበሌና የአፋር ደናክል ተፋሰሶች ላይ ከመካከለኛ እስከ ከፍተኛ እርጥበት መጠን ያገኛሉ በማለት ገልጸዋል። ይህ ሁኔታ የገጸ ምድርና የከርሰ ምድር የውሃ መጠን እንደሚያሻሽል ይጠበቃል ሲል በመግለጫው ጠቅሶ በተለይም የበልግ ዋነኛ እርጥበት ተጠቃሚ የሆኑ እንደ መልካ ዋከና ያሉ ግድቦች የተሻለ እርጥበት እንደሚያገኙ ይጠበቃል ብሏል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ቻይና ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል የአጸፋ ምላሽ ሰጠች። ቻይና በአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የተጣለባትን የ34 በመቶ የንግድ ታሪፍ የአጸፋ ምላሽ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል ፕሬዝዳንቱ የጀመሩትን የንግድ ጦርነት ተቀናቅናለች። የአሜሪካ ውሳኔ የንግድ ጦርነትን የሚቀሰቅስ ነው ስትል ድርጊቱን መቃወሟ ይታወሳል። ፕሬዝዳንት ዶናልድ ትራምፕ ባሳለፍነው እሮብ እንዳሳወቁት በዚህ ዓመት መጀመሪያ ላይ ቻይና ላይ ከጣሉት የ20 በመቶ ታሪፍ በተጨማሪ የ34 በመቶ ታሪፍ ጥለዋል። ይህም በድምሩ ቻይና ወደ 54 በመቶ ከፍ እንዲል አድርጎታል። የቻይናው ገንዘብ ሚኒስቴር እንዳሳወቁት ከሚያዝያ 2 ጀምሮ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ቻይና እንደምትጥል አስታውቃለች። ቻይና ከዚህ በፊት ከአሜሪካን ለተጣለባት የ10 በመቶ ታሪፍ አጸፋ የሚሆን የ15 በመቶ ታሪፍ ከአሜሪካን በሚገቡ የከሰልና የተፈጥሮ ጋዝ ምርቶች ላይ ቀረጥ እንደጣለች ይታወሳል። በተጨማሪም ቻይና ቁልፍ በሆኑ ማዕድናት ንግድ ላይ ቁጥጥር እንደምታደርግ ያሳወቀች ሲሆን ይህም ከአሜሪካ ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁሟል። የቻይና መንግስት ኤክስፖርት በሚደረጉ ምርቶች ላይ የሚያደርገው ቁጥጥር ዓላማው የቻይናን ብሔራዊ ጥቅም ለማስጠበቅ ነው ብለዋል። ይህንን ዜና በማስመልከት ታዲያ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለው በማህበራዊ ድረገጻቸው ላይ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ገልጸዋል። ቻይና ግን የፕሬዝዳንት ትራምፕ የንግድ ፖሊሲ በመቃወም ለዓለም አቀፉ የንግድ ድርጅት 2 ቅሬታዎችን አስገብታለች ሲል አልጀዚራ ዘግቧል። በመጨረሻም አንዲት ክርስቲያን ሴት ጽንስ ማስወረድ ክሊኒክ አካባቢ የተጣለ ክልከላን በመጣስ ወንጀል ጥፋተኛ ተባለች። በአትላንቲክ የነፃ ንግግር ክርክር መሃል ላይ ያለች አንዲት ክርስቲያን በህይወት የመኖር መብት ደጋፊ ተሟጋች ከቦርንማውዝ ጽንስ ማስወረድ ክሊኒክ አካባቢ ተቃውሞ ማሰማትን የሚገድበውን ትዕዛዝ በመጣስ ጥፋተኛ ሆና ተገኝታለች። የ64 ዓመቷና የቦርንማውዝ ነዋሪ የሆነችው ዶክተር ሊቢያ ቶሲቺ ቦልት በመጋቢት 2023 የጽንስ ማስወረድ ቦታዎች ጥበቃ ትዕዛዝን በመጣስ በፑል ማጅስተርስ ፍርድ ቤት ጥፋተኛ ተብላለች። ክሱ የሚያጠነጥነው ዶክተር ቶሲስ ቦልት በውርጃ ክሊኒኩ አጠገብ ከፈለጋችሁ እዚሁ ለመነጋገር እንችላለን የሚል የጽሁፍ ምልከታ ይዛ በመገኘቷ ነው ተብሏል። ይህ
ክስ የብዙዎችን ትኩረት የሳበ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዲሞክራሲ የሰብአዊ መብትና የሰራተኛ ቢሮ በኤክስ ገጹ ላይ በለጠፈው መልእክት የግለሰቧን ጉዳይ እየተከታተልን ነው። ዩናይትድ ኪንግደም ሀሳብን የመግለጽ ነጻነትን ማክበርና ማስጠበቅ አስፈላጊ ነው ሲል ገልጿል። የቅጣት ውሳኔ በሚሰጥበት ጊዜ የፍርድ ቤቱ ዳኛ ኦላ ኦስቲን የተከሳሿ ድርጊት የእሷ እዛ መገኘት በክሊኒኩ ለውርጃ ለሚመጡ ሴቶችና አጋሮቻቸው እንዲሁም በክሊኒኩ ሰራተኞች ላይ የህብረተሰብ አባላት ላይ የሚኖረውን ተጽዕኖ ግንዛቤ ውስጥ ያላካተተ ነው ብለዋል። መረጃው የፕሪሚየር ክርስቲያን ኒውስ ነው። ተመልካቾቻችን የዕለቱን መረጃዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በመሰረተ ክርስቶስ ቤተክርስቲያን ለአንድ ሳምንት የሚቆይ የሚስዮናውያን ስልጠና ተካሄደ። የኢትዮጵያ ሃይማኖት ተቋማት ጉባኤና ግሎባል ፒስ ፋውንዴሽን በጋራ ለመስራት የሚያግዛቸውን የመግባቢያ ስምምነት ተፈራረሙ። በጋምቤላ ክልል ከ28000 በላይ ተማሪዎች የምገባ አገልግሎት ተጠቃሚ መሆናቸው ተነገረ። ከውጭ ቻይና ከአሜሪካ በሚገቡ ምርቶች ላይ የ34% ታሪፍ በመጣል የአጸፋ ምላሽ ሰጠች። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ አደረኩት። እኔ ቤቴል ታምራት ነኝ። ከቀሪ የጄኤምኤም ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። እስከዛው ሰላም ሁኑ።